የሃይሚን ደግነትና የቡርኬ ደግሞ በጣም በቃ መጨረሻ ላይ ጨንቁት ብዙ ነገሮች ምናምን ተፈጥረው ነበረ እና በዛ ነገር ደግሞ ነው ያየሁበት አንድ ምልከታ አለ። ያ ምልከታ ምንድነው? መተሳሰብን አይቻሉኝ በሃይሚ ማለት ነው። ሃይሚ እህቴ በጣም የዋና ደግ ጥሩ ሰው እንደሆነች አውቃለሁኝ እና ብዙ ነገሮችን ለማስተካከል በጣም ብዙ ነገሮችን እየሞከረች ያለች ሰው ነችና ብሩኬ ያን ነገር ለማስተካከልም በጣም ከራሱ በላይ በሆኑ ያያችሁትም ነገር ነበረ። ከኛም ጋር ሆኖ ያለውን ነገር ለማስተካከል ማንም ሰውም አልፈልግም እስከማለት ድረስ ደርሷል። ያ ደግሞ ያው ሰው ነውና ብዙ ነገሮች ያስጨንቁታል። ያ ነገር ደግሞ መሆን መስተካከልም ያለበት ደግሞ ከሃይሚ ጋርና ከሃይሚ ጋር ብቻ ነው ብዬ ነው ማስበው። ምክንያቱም የራሳቸው ላይፍ ነው፣ የራሳቸው ነገር ደግሞ ማስተካከል የሚችሉት ራሳቸው ናቸው። ያን ነገር ደግሞ ለማስተካከል ደግሞ ጀግናዋ ሃይሚ ብዙ ነገሮችን ለማስተካከል እየጣረችና እየሞከረችም ነበረ። ያው ሃይሚ መልካምነቷና ቅንነቷን ታውቃላችሁ። ልጅሽን እኔ ላሳድግልሽ ብሩክ አምኖ እስከተቀበለ ድረስ እኔ ላሳድግልሽ። ለምን እያንዳንዱ ሰው የራሱን ህይወት መኖር አለበት፣ የራሱን ላይፍ መኖር አለበት፣ የራሱን ህይወት መወሰን አለበት። እና እኔም ለብሩኬ ይሄንን ነገር ላርግለት ምናምን ብላለች ሃይሚ ካያችሁ ትላንት። እና ያው እዩ ፍቃደኛ አልሆነችም። ያው የሷን ሐሳብና አላማ ሁላችንም እናውቃለን። ከብሩኬ ጋር መኖርና ሃይሚና ብሩኬ ማለየት ነው አላማዋ። እና አሁን አንተ እኔ ቪዲዮ ላይ ባለፈው በጣም የተናገርከው ነበርና ያንም ልክ እንዳልነበረ ገብቷላ ያረከ የነበረው ነው ትክክል አልነበረ። እኔ አሁን ለኦዲየንስም ላንተም ስነግርህ እኔ ባለፈው ብሩኬን ታውቃለህ ትልቅ ወንድሜ ነው፣ የሰፈሬ ልጅ ነው፣ ፕላስ ደግሞ መልካም ሰው ነው። እና እኔ ለሱ አስቤ እንጂ እንደዚህ አይነት ነገሮችን የተናገርኩት ክፉ ነገር አስቤ እንዳልሆነ በዚህ አጋጣሚ ለእናንተ ልነግራችሁ ፈልጋለሁ። ለምን ባለፈውም ብሩኬን ነግሬዋለሁ። ሐሰን መልካም ወንድም ነው፣ ላንተ ብዙ መፍትሄዎችን ሊፈልግ ነው እዚህ ጋር ላንተ ደፋ ቀና እያለ ብዙ ነገሮችን እያደረገ ያለው ለሃይሚና ላንተ ህይወት በማሰብ ነው ምናምን ነው እንጂ ለብሩኬ ያልኩት እኔ ሌላ ነገር አሁንም ድረስ ብሩኬ እንደ ሌላ ነገር ከተረዳው። ሰላም ውድ ቤተሰቦቻችን እንደምን አላችሁ? የጨረቃ ፋሚሊዎች አለን እግዚአብሔር ይመስገን። አው ዛሬ በአንድ ቪዲዮ መጥቻለሁኝ በታናሽ ወንድሜ ቤት አንዳንድ ነገሮች አሉ። ያው ትላንትም ባየነው ቪዲዮ የሃይሚን ደግነትና የቡርኬ ደግሞ በጣም በቃ መጨረሻ ላይ ጨንቁት ብዙ ነገሮች ምናምን ተፈጥረው ነበረ እና በዛ ነገር ደግሞ ነው ያየሁበት አንድ ምልከታ አለ። ያ ምልከታ ምንድነው? መተሳሰብን አይቻሉኝ በሃይሚ ማለት ነው። ሃይሚ እህቴ በጣም የዋና ደግ ጥሩ ሰው እንደሆነች አውቃለሁኝ እና ብዙ ነገሮችን ለማስተካከል በጣም ብዙ ነገሮችን እየሞከረች ያለች ሰው ነችና እና በዚህ መሃል ደግሞ በጣም ብዙ ነገሮች እንዳይፈጠሩ ደግሞ ጥራለች። በመሃል ደግሞ የሩሲያ ያለውን ነገር በጣም የምትፈልገው ነገር ሌላ ነገር እንደሆነ በጣም ብዙ ነገር ሲያስታውቅባት ማይቻለኝ ብዬ ነው ማስበው። ምክንያቱም ብዙ ነገሮች ይስተካከሉ፣ በቃ ልጅሽም ከሆነ ላሳድግ ያለውን ነገር ሙሉ ለሙሉ መሸፈን ያለብኝ ነገር ሸፍናለሁ ምናምን ብላ ብዙ ነገሮችን ለማድረግ ወስና ነበርና እሷ ሌላ የምታስበው ሌላ ነገር አለ፣ ሌላ ሴራ ድብቅ የሆነ ሴራ አለና ያ ነገር ደግሞ ትክክል እንዳልሆነ ከህይወታቸውም አሁንም መውጣት እንዳለባት የራሷን ላይፍ መኖርም እንዳለባት ነው እኔ ማስበው። ምክንያቱም ትክክል ስላልሆነች ማለት ነው እያረገች ያለችው ነገር ትክክል አይደለም። አንድ ነገር ሊፈጠር ይችላል። ያ ነገር ደግሞ የተፈጠረው ነገር ደግሞ ማስተካከል ደግሞ ማናችንም ማድረግ ያለብን ብዬ ነው ማስበው። ምክንያቱም ብዙ ነገሮች አሉ፣ መስተካከል ያለባቸው ነገሮች ብዙ ነገሮች አሉ። በመሃል ብዙ ነገሮች ተፈጥሮ ሳለ ግን ብሩኬ ያን ነገር ለማስተካከልም በጣም ከራሱ በላይ በሆኑ ያያችሁትም ነገር ነበረ። ከኛም ጋር ሆኖ ያለውን ነገር ለማስተካከል ማንም ሰውም አልፈልግም እስከማለት ድረስ ደርሷል። ያ ደግሞ ያው ሰው ነውና ብዙ ነገሮች ያስጨንቁታል። ያ ነገር ደግሞ መሆን መስተካከልም ያለበት ደግሞ ከሃይሚ ጋርና ከሃይሚ ጋር ብቻ ነው ብዬ ነው ማስበው። ምክንያቱም የራሳቸው ላይፍ ነው፣ የራሳቸው ነገር ደግሞ ማስተካከል የሚችሉት ራሳቸው ናቸው። ያን ነገር ደግሞ ለማስተካከል ደግሞ ጀግናዋ ሃይሚ ብዙ ነገሮችን ለማስተካከል እየጣረችና እየሞከረችም ነበረ። ማለት አሁን አንዳንዴ ብዙ ነገሮች አሉ፣ ብዙ የሚፈጠሩ ነገሮች አሉ። ያን ነገር ግን ችላ በማለት እሷ የራሷን ነገር ለማስተካከል የሃይሚም ነገር የቡርኬም ነገር እንዳይበጠበጥ ብዙ ነገሮችን ለማድረግ ሞክራለች። ያው እንደ ራሴ ግን ሶስተኛ ወገን አሁንም ቢሆን መግባት የለበትም ብዬ ነው ማስበው። ምክንያቱም በራሳቸው ላይፍ ራሳቸው መወሰን ይችላሉ። ያን ነገር ደግሞ እያደረገች ነው ያለችው ሃይሚ እና ትላንት ባየሁት ነገር በጣም እኔ ደስ ብሎኛል። ምክንያቱም ደስ ያለኝ ነገር ምንድነው ብዙ ነገሮች በቃ ችግር እንዳይፈጠሩ ብዙ ነገሮች እንዳይሆኑ
ብዙ ነገር ለማድረግ ለማስተካከል ያለውን ነገር ቢያንስ እንዲቀልም አድርጋለች ሀይሚ ማለት ነውና በአንድ በኩል ደስ የሚል የሚበረታታም ነገር ነው። ምክንያቱም አንዳንድ ነገሮችን ቆም ብሎ ካሰቡበት ብዙ ነገሮች መፍታት እንደሚቻል ተረድቻለሁ ብዬ ስለማስብ ማለት ነው። እና ብዙ ነገሮችን ለማስተካከል እየሞከሩ ነው። ይሄ ነገር ደግሞ ለማስተካከል ደግሞ አንድና አንድ ደግሞ በቃ ድብቅ መሆን የለባቸውም። ያ ነገር ማስተካከል አለባቸው ብዬ ነው ማስበው። ብዙ ነገር ከአወራለሁኝ ወንድሜ ጋር መጥቶ ያለውን ነገር እናስተካክላለን ብዬ አስባለሁኝ። ብዙ ነገሮችን ለማስተካከል ማለት ነው። እና ሶፊንም ደውዬለታለሁ ይመጣል። ባለፈው ባያችሁት ቪዲዮ ሶፊ በጣም እየተናገረው ነበር ቡርኬ ደግሞ እዛ ጋር አማራጭ የለውም ብዙ ነገሮችን እያስጨነቁት ነበርና በጣም ብዙ ነገሮችን እየተናገረው ነበርና ያ ነገር ደግሞ ትክክል እንዳልሆነና ይህን ነገር ደግሞ እንድነግረው ያለውን ነገር መናገርም ስላለብኝ ብዙ ነገሮችን እንትን ብዬለት ነበረ። ዛሬ ደውዬለታለሁ ይመጣል። ያለውን ነገር ከሱ ጋር አወራለሁኝ ማለት ነው። ዲነሽ ሶፊ ሰላም ነው አልናል። እንግዲህ አናግራችሁ። ሰላም ቤተሰቦች እንዴት ናችሁ? ያው እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ያው ተስፋ አደርጋለሁ። አው ትላንትና ቪዲዮ አይታል መቼም በሃይሚና በቡርኬ እየሩስም ነበረች አሰንም ነበረ የሆነውን ነገር አይታልና ምን ተሰምቷል? እስኪ በዛ ቪዲዮ ያለውን ነገር ለቤተሰቦቻችን ብትታወሩና ያለውን ነገር። ያው ቤተሰቦች ትላንትና የተፈጠረው ነገር ያው ሁሉንም አይቻለሁ እና ብዙ ነገሮችንም ያው ከዚህ በፊት አይታችኋል። ከቡርኬ ጋር እኔና ሚሊዮን ቡርኬን አግኝተ ነው በሚላ ቻናል የተጫነው ቪዲዮ አይታችኋል። እና ያው ልጁ ጭንቀት ውስጥ እንዳለ ብዙ ችግር ውስጥ እንዳለ ነው እኔ የተረዳሁት እንደግል። እና ደግሞ ትላንትና ሐሰንና ሃይሚ እዩን አግኝተዋት ነበር እና እኔ አይቼዋለሁ ቪዲዮን። ያው ግን ምንም አዲስ ነገር የለም፣ ምንም የተለወጠ ነገር የለም ከችግሩ ላይ። ያው ሃይሚ መልካምነቷና ቅንነቷን ታውቃላችሁ። ልጅሽን እኔ ላሳድግልሽ ብሩክ አምኖ እስከተቀበለ ድረስ እኔ ላሳድግልሽ። ለምን እያንዳንዱ ሰው የራሱን ህይወት መኖር አለበት፣ የራሱን ላይፍ መኖር አለበት፣ የራሱን ህይወት መወሰን አለበት። እና እኔም ለብሩኬ ይሄንን ነገር ላርግለት ምናምን ብላለች ሃይሚ ካያችሁ ትላንት። እና ያው እዩ ፍቃደኛ አልሆነችም። ያው የሷን ሐሳብና አላማ ሁላችንም እናውቃለን። ከብሩኬ ጋር መኖርና ሃይሚና ብሩኬ ማለየት ነው አላማዋ። እናም ደግሞ እኛም እሱ የተረዳነውን ነገር ባለፈው ለብሩኬ ነግረነዋል። እና በመካከላቸው ምንም አይነት ሰው መግባት እንደሌለበት እና እሱና ሃይሜ ቡቡና ሃይሚ ፖላይት ሆነው ማውራት እንዳለባቸው ነው ለኛ የነገረን። እና የሱን ፍላጎት ከሃይሚ ጋር ታርኮ ይህንን ነገር ችግሮቹን ማስተካከል እንዳለበት ነው እኔ የተረዳሁት። እና ያው ትላንትና ሃይሚና ሐሰን ቢመጡም ያው ምንም ሊለውጡ የቻሉት ነገር የለም። ያው አቅቷቸዋል ብዙ ነገሮች። ሃይሚ እየታገለች ነው እስካሁን እስቲል ነው እየታገለች ነው ሃይሚ ችግሮችን ለማስተካከል። አይሁን ሃይሚ ስትል ማለት ነው ገብቷል። እንደዚህ የሚያረግ ሴት ራሱ እኔ እንደ ጀግና ሴት ብዬ ነው ማስበው። ምክንያቱም የሰው ልጅ በቃ ነገሮች ይስተካከሉ ነይ ላሳድገው ያለውን ነገር ቢያንስ በራሴ መንገድ መፍታት ያለብኝን ነገር ልፍታ ማለት ደግሞ አለ አይደል? ይሄ እንደ አንድ ጀግና ሴት ነው የምቆጥራት ሃይሚ ማለት ነው ገብቷላ። በዛ ልክ ደግሞ ማለት ነው ቡርኬ እዛ ጋር ምናልባት መጨረሻ ላይ አይተው ሊሆን ይችላል። ግን በጣም ብዙ ነገሮች አሁን ሰው ዝም ብሎ እሱን ይናገሩታል እንጂ ማለት ነው በጣም ብዙ ነገር አለ ገብቷል። ያ ነገር ሳይስተካከል ወይም ደግሞ ነገሮች እንዲስተካከሉ ሳይፈልግ ቀርቶ አይደለም ቡርኬ ማለት ነው ገብቷል አይደል? ያ ነገር ደግሞ የሆነ ነገር ተፈጥሯል። ያን ነገር ደግሞ ማስተካከል የሚችሉት ሁለቱ ናቸው። አሁንም ቢሆን ማለት ተስፋ አልቆርጥም ስነግርም ማለት ነው ነገ ዛሬ አልልህም የሆነ ታርቀው አንድ ላይ ሆነው ጥሩ ትዳር ይዘው ልጆች ወልደው እንደማይ እነግርሃለሁ ገብቷላ። አሁን አንተ እኔ ቪዲዮ ላይ ባለፈው በጣም የተናገርከው ነበርና ያንም ልክ እንዳልነበረ ገብቷላ። ያረከ የነበረው ነገር ትክክል አልነበረ። እኔ አሁን ለኦዲየንስም ላንተም ስነግርህ እኔ ባለፈው ብሩኬን ታውቃለህ ትልቅ ወንድሜ ነው፣ የሰፈሬ ልጅ ነው፣ ፕላስ ደግሞ መልካም ሰው ነው። እና እኔ ለሱ አስቤ እንጂ እንደዚህ አይነት ነገሮችን የተናገርኩት ክፉ ነገር አስቤ እንዳልሆነ በዚህ አጋጣሚ ለእናንተ ልነግራችሁ ፈልጋለሁ። ለምን እያንዳንዱ ሰው የተሰማውን ነገር ማውራት ይችላል። አሁን ለምሳሌ እኔና አንተ ሐሳባችን ግዴታ መመሳሰል የለበትም። እና እኔ አሰብኩት ምን መሰለህ፣ አሁን ሚላ ባለፈውም ብሩኬን ነግሬዋለሁ። ሐሰን መልካም ወንድም ነው፣ ላንተ ብዙ መፍትሄዎችን ሊፈልግ ነው እዚህ ጋር ላንተ ደፋ ቀና እያለ ብዙ ነገሮችን እያደረገ ያለው ለሃይሚና ላንተ ህይወት በማሰብ ነው ምናምን ነው እንጂ ለብሩኬ ያልኩት
እኔ ሌላ ነገር አሁንም ድረስ ብሩኬ እንደ ሌላ ነገር ከተረዳው ባለፈው ነው ያልኩ እኔ ለአንተ ሲጀመር ጥሩ ነገር ነው የምመኝልህ ደስታ ነው የምመኝልህ ከሀይሚ ጋር እንድትሆን ነው የምመኝልህ ይሄንን ነገር መልካምነታችሁን እንድትቀጥሉበት ነው እንጂ እንፈልገው እኔ አንተና ሀይሚ በፍጹም ተለያይታችሁ አንድ ላይ እንድትሆኑ ማየት አልፈልግም ግን እኔ ያሰብኩት ሐሳብ ያለህበት ሁኔታ እረዳለሁ ገብቶኛል እንደ ወንድ ልጅ ብዙ ጫናዎች ውስጥ ገብተሃል ብዙ እንትኖች ውስጥ ገብተሃል ብዙ መከራዎች ውስጥ ገብተሃል እና እኔ ያኔ ያልኩት ሀይሚ የገባችበት ሁኔታ እያንዳንዱ ሰው የራሱን ችግር ራሱ መፍታት አለበት ሀይሚ ደግሞ ያንተን ችግሮች ልፈታልህ ሞከረች ግን አልቻለችም አቃታት በዛ አጋጣሚ ነው ተስፋ ቆርጣ አዲስ አበባ ልትሄድ የፈለገችው እንጂ ሐሰንም ሊወስዳት ፈለገ እንጂ እሷ እኮ ሕፃን ልጅ አይደለችም ያለ ሐሰን አዲስ አበባ መሄድ ትችላለች ግን ሐሰን ምን አሰበ በቃ ሀይሚ አዲስ አበባ ሄዳ እንድትረጋጋ እና ከራሷ ጋር እንድትሆን በጥሞና እንድታስብ ነው እንጂ የፈለገው ሌላ ነገር በማሰብ አይደለም እና ቡቡም ያው እኔ ያልኩትን ነገር ወደ ሌላ ነገር ከተረዳው በጣም ይቅርታ ካስቀየምኩ ወንድሜ ያው ከዛ ቀን በኋላም ድጋሚ ተገናኝተናል በቪዲዮ አልመጣንም እንጂ ድጋሚ ያው በአካል ተገናኝተን አንዳንድ ነገሮችን አውርተናል እና ያው ያለህበት ችግር ያለህበት ሁኔታ ይገባኛል እና አንዳንድ ነገሮችንም በራስ መንገድ ልፈታ የሞከርክ እንደሆነ ብዙ ጫናዎች በይሳት እያጋጠሙ እንደሆነ እና ከሀይሚ ጋርም ከዛ በኋላ እንዳወራችሁ በስልክ ምናምን ነግረኸኛል እና ወንድሜ ብዙ ነገሮች ይስተካከላሉ ብዬ አምናለሁ እኔ መጥፎ ነገር በማሰብ አይደለም እዛ ጋር ለሐሰንና ለሀይሚ ወግኜ አንዳንድ ነገሮችን የተከራከርኩ ለአንተ ጥሩ በማሰብ ጥሩ በጎ በማሰብ እና ደግሞ ይሄ ለሚያልፍ ቀን የማያልፍ ንግግር ለጓደኛህም ሆነ ለሀይሚ አትናገር ብዬ እንጂ ሌላ ነገር አስቤ አይደለም ወንድሜ እና መልካም ሰው ነህ ጥሩ ሰው ነህ በዚሁ አጋጣሚ ይመሰክርልሃለሁ እኔ ክፉ ነገር አይቼብ አይደለም እንደዚህ አይነት ነገር የተናገርኩ ሚላም ከተረዳሽ ልክ ነህ ያው አንዳንድ ነገሮች ምናልባት ያው አለመግባባት በሰው ዘንድ ይፈጠራል ብዬ አስባለሁኝና ያ ነገር ደግሞ ይስተካከላል እና እኔ በጣም በቃ ሁለቱ በጣም ያሳዝኑኛል ገብቷል ያለውን ነገር ደግሞ ሁለቱ መጨረሻ ላይ መፍታት እንደሚችሉ አምናለሁኝ እና አየሩስ ያረጋች ያለችው ነገር ደግሞ ትክክል አይደለም አላማዋን ፍላጎቷም ያ አይመስለኝም የልጅ ጉዳይ አይመስለኝም እነሱን የማጣላትና እነሱን የመበታተን ስራ ወይም የሆነ ነገር ነው ያያዘችውና ያ ነገር ደግሞ ማነኝ በትንሽ ጊዜ ውስጥ ማለት ነው ፈርሶ እንደምታየው ማለት ነው ወጥቷል ምንም ነገር ይመጣ ሞት ቢመጣ ሀይሚና ቡርኬ አይለያዩም ሁለት የሚዋደዱ እንቆች ማለት ገብቷላ ያ ነገር ደግሞ መስተካከል ያለበት ደግሞ በጸሎትም ሊሆን ይችላል እግዚአብሔርንም በመለመንም ሊሆን ይችላል የሁለቱን መጥፎነት አያሳየን ነው ምለው ሌላ የምታወራው ነገር ካለ በዚህ አጋጣሚ ምን እያሰብኩ ነበር መሰለኝ ዛሬ ያው ያሉበትን ችግር ታውቃላችሁ ያለበትን ሁኔታ ታውቃለህ ሚላ እና ምናልባት እኛ ብንሞክርና ያው አሁንም እየሞከርን ነው ሊታረቁ የሚፈልጉበትን መንገድ እየፈለግን ነው ስለ ዲኒው አንዳንድ ነገሮችንም በውስጥ ብዙ ነገሮችን እየሰራን ነው የዲኒ እንዴት ለየብሩክ ልጅ እንደሆነ እና እኔ ያሰብኩት ነገር ዛሬ ታውቃለህ ሐሰንና ቡቡ አሁንም ድረስ አልተስማሙም በመሃላቸው ግጭት አለ እና ይሄ ነገር ደግሞ ይሄንን ችግር ለመፍታት እኔ ልክ ነው ብዬ አላስብም እንደ አንድ ሰው ማለት ነው ለዛ ሐሰንና ቡሩክን ብናስታርቃቸው ብንሞክር ነው መሞከር አለሞከር አይደለም ገብቷል ይሄ ፐርሰናሊቲ የሚባል ነገር አለ ገብቷል አይደል አንዳንዴ ማለት ነው የሰው ክብርን በማይነካ መልኩ ነገሮች ወይም ስርዓቶችን ስታረክ ደስ ይላል ገብቷል ይሄ ነገር ደግሞ የብሩኬ የራሱ ፕራይቬት ነገር ሊሆን ይችላል ገብቷል ማንንም ሰው ሊመለከተው አይችልም ብዬ ነው ማስበው ገብቷል ያ ነገር ደግሞ ማስተካከል የሚችለው ብሩኬና ብሩኬ ነው በቃ ጨርሰናል እኮ ባለፈው ማለት ነው ሐሰን ደግሞ ምናልባት ይሄ ነገር አያርጋ ያልኩ አይደለም ገብቷል በመልካምነት ብዙ ነገሮች ይደረጋሉ እኛም በመልካምነት ነው የመጣ ነው እዚህ ጋር የቆም ነው ማለት ነው ገብቷል እነሱ ጥሩ በማሰብ ነው መጥፎ በማሰብ ግን ሲላ ደግሞ መቼም ቢሆን ደግሞ መጨረሻው እንደሚጋለጥ እነግርሃለሁ አሁን ተነግረ ማለት ነው እና አንዳንዴ ማለት ነው የሆነ ጥሩ የምትላቸው ሰዎች ወርደው ታያለና እኔ ማቀው ነገር ስላለ ነው በቃ አሁን ቡሩኬ እኔ ለቡሩኬም አሁን በቪዲዮ አልመጣውም እንጂ ሰፈር ላይ ተገናኝተን ያለው ነገር ያለኝ በቃ አቋም ሊኖረው ይገባል ገብቷል አይደል በላይፉና በላይፉ አቋም ሊኖረው ይገባል በቃ አለቀ ነገር የለውም አቋም ኖሮት የራሱን ነገር ማስተካከል የሚችለው ራሱ ነው ገብቷል አይደል እሺ አሁን እኔ ሚላባ እንደባለፈው እኔ እናንተ አሁንም ያልተስማማንበት ነገር አለ እኔ ያልኩት ሐሰንና ብሩክ መታረቅ አለባቸው ይታረቁ ምን አይታረቁ እኮ አልኩኝም ግን ሲታረቁ ደግሞ ማለት ነው ይሄ አለ አይደል አንዳንዴ ፕራይቬት ነገር ያለው እኮ አንዳንዴ የራስ እኮ አለ ራስም ታስተካከላቸው ነገሮች ያ ነገር ደግሞ ማለት ማንንም ሊገባባ አይገባም በቃ ማንንም ሰው እኮ አልፈልግም እኮ አለ አንዴ ማንንም ሰው አልፈልግም ማስተካከላቸው ነገሮች አስተካክላለሁ በቃ የራሴ ነገር ነው እኮ አለ ገብቷል ይሄ ማንንም ሰው አይጠቅምም በቃ እኛም ራሱ አንጠቅምም
በራሱ ላይፍ የራሱ የሚያስተካክለው ነገር ካለ ራሱ ያስተካክሏል። በቃ አለቀ። በደስታው እንገኛለን። ገብቷል። የሆነ ነገር ሲከፋው ደግሞ ወይ ያለን እኮ እንላለን። በቃ ግን ደግሞ አንዳንዴ ሰውን እኮ ዝም ትለዋለህ። ብቻዬን መሆን ፈልጋለሁ የሚልበት ሰዓት አለ። ገብቷል። ተጨናንቄ ያለው ጥሩ ስሜት ላይ አይደለሁኝም የራሴን ነገር ማስተካከል አለብኝ ብሎም የሚስተካከልበት ሰዓት አለ። ገብቷል። በዛ ማለት ደግሞ አለው ማለት ደግሞ ምንም አይሰራም ልል ፈልጌ ነው። ገብቷል። አለው ማለት በዚህ ሰዓት ለሃይሚ ምንም የትም ቦታ አጠገቧ መሆን ያለበት ብሩኬ ነው። ገብቷል። መስተካከልም ያለበት ቀርበው ማውራት ያለባቸው ብሩኬና ሃይሚ ናቸው። በቃ አለቀ። ሌላ ነገር የለውም። ስለዚህ ማስተካከል ያለባቸውን ነገር ደግሞ ማስተካከል ይችላሉ። አዲስ ነገር ይኖራል። በዛ አምናለሁኝ። ሌላ የምትለው ነገር ካለ ንገረኝና በዚህ ብንጨርስ። ያው ቤተሰብ በቅርቡ አዲስ ነገር ይኖራል ብለን እኛም እናስባለን። አንዳንድ ነገሮችን ሃይሚና ቡቡ አሁንም እያስተካከሉ ነው እና ሃይሚም ያለችበት ጤና ጥሩ እንደሆነ አሁን አውርታለች ባለፈው ትናንትና ጥሩ ጤና ላይ እንዳለች እና ብዙ ነገሮችን ደግሞ አሁን ወደ ራሷ እንደተመለሰች ብዙ ነገሮችን ትታ ችግሩን ለማስተካከል እየሞከረች እንደሆነ ተናግራለች እህታችን። እና ችግሮች ለበጎ ናቸው፣ ይፈታሉ። ሃይሚና ብሩኬ እንደዚሁ እንደተጣሉ አይቀሩም። አንድ ቀን ደግሞ ታርቀው ያ ደስ የሚል ፍቅራቸውን፣ ደስታቸውን፣ ሰው መርዳታቸውን፣ መልካምነታቸውን ያሳዩናል እና እኛም በተቻለ መጠን ቡቡና ሃይሚን ለማግኘት በየግል ለማግኘት እየሞከርን ነው። በስልክም ቢሆን እየደወልንላቸው ነው እና ያው ብሩኬን ባለፈው አግኝተነዋል። ሃይሚን ደግሞ በቀጣይ ልናገኛ ቀጠሮዋለን ከተሳካልን እና መልካም ነገሮች ይፈጠራሉ ብለን እናስባለን። እናንተም በያላችሁበት ደግሞ ለነሱ ጸሎታችሁን አድርጉላቸው ልንል ነው የፈለግነው። ቤተሰብ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ እና በቶሎ ደግሞ ወደ እናንተ እየመጣን ከወሬም ባለፈ ቤተሰብ ለእናንተ ብዙ ነገሮችን እያስተካከለን ነው። በቃ